ለዚህ ሰውዬ የተዘጋጀች ሶልሜት ሳምዌር አለች አንድ ቦታ ነው። ኤክስፔክቴሽን የምንለው ነገር ነው። ብዙ ነገሮችን መጠበቅ በራሱ ነፍሳችንን የሚሞግታት ነገር ነው ማለት ነው። አንድ ሰው የእውቀት ከፍታ ላይ መድረሱን የምታውቂው አላውቅም ማለት ሲጀምር በጣም የሷ እኩያ የሆነ ማች የሚያረጋት ሌላ ነፍስን ግን ትፈልጋለች። ሰዎች እንዲህ ናቸው፣ የሰው ልጅ በዚህ ልክ ይከፋል፣ ይህን ያህል ክፉ ነገር ሰው ያደርጋል የሚለው ነገር ሁሌም የምንጨነቅበት ይሆንብናል። መገረም ግን ነበረብን። ካየን በኋላ አልነበረብንም። እንደምን አላችሁ? ሳምንታችሁ እንዴት ነበር ተመልካቾች? የእውቀት አልማዞች እነሆ በሰዓታችን ከእናንተ ጋር ሀሳቦችን ልንነጋገር ተገኝተናል። ዶክተር እንደምን አለ? ጋዜጠኛ ጵንኤል ተስፋዬ እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። አሜን ይመስገን በጣም ደህና ነኝ። ሳምንት ቆንጆ ነበረ? በጣም ጥሩ ነበር። መልካም። እንግዲህ ዛሬ እንደተለመደው አንድ ሀሳብን ይዘን ወደ ተመልካቾቻችን መጥተናል። የዛሬው የመነጋገሪያ ሀሳባችን ርዕሳችን የሚሆነው ምንድነው? የነፍስ ሙግት ነው። የነፍስ ሙግት ሲባል እኔ ሀሳቡን ርዕሱን ስሰማው ራሱ ስለ ነፍስ ሙግት ምንድነው አሁን በደንብ አድርገን መናገር የምንችለው? ምክንያቱም እያንዳንዱን ሀሳብ ነጣጥለን ራሱ ማወቅ መረዳት አለብን። የነፍስ ሙግት ራሱ ምን እንደሆነ ለማወቅ ነፍስ ምንድነው፣ ሙግት ምንድነው፣ የነፍስ ሙግት ሳንድ ላይ በህይወት ውስጥ ምን ናቸው የሚለውን ሀሳብ ማግኘት አለብንና ዛሬ ተመልካቾች ከኛ ጋር ሲቆዩ እንግዲህ ስለ ነፍስ ሙግት የተለያዩ ሀሳቦችን እናነሳለን። እንዳልኩት እንዳሁኑ መጀመሪያችን የምናደርገው ዶክተር ሀሳቡን ከመበታተን ነው። ምንድነው እስኪ ነፍስ ራሱ ከሚለው ሀሳብ እንጀምርና አጠቃላይ ደግሞ ስለ ነፍስ ሙግት እንመጣለን። በጣም ጥሩ መነሻ እንዲሆነን መዝሙረኛው ሁላችንም የነፍስ ሙግት አለን። አሁን ስናይ በደንብ እንደምንረዳው ሁሉም ሰው የነፍስ ሙግት አለው እና መዝሙረኛው ምን ይላል? ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታወኪኛለሽ? ወይም ለምን ትታወኪያለሽ ብሎ ከነፍሱ ጋር ሲያወራ ታገኘዋለሽ። ነፍሴ ሆይ ለምን ታዝኛለሽ? እሱ ማን ነው ከእሷ ጋር የሚያወራው? ከነፍሱ ጋር ነው እየተሟገተ ያለውና ለምን ታዝኛለሽ? ለምን ታወኪኛለሽ እያለ ነፍሱን ሲያናግራት ታያለሽ። አሁን ጥሩ ነው ያመጣሽው። መጀመሪያ እንበትነውና መጀመሪያ ነፍስ ምንድን ነው ወይም ሶል ምንድን ነው፣ ከዛ የነፍስ ሙግት ምንድን ነው የሚለውን እና ነፍሴ ያዝናለች፣ ነፍሴ ተክዛለች፣ ከነፍሴ ጋር አወራሁ፣ ነፍሴ ተጨነቀች ሰዎች የሚሉት ምን ማለት ነው? የት ነው ያለችው እሷ? ማናት እሷ? ነፍስ ራሷ ሶል የምትባለው ማነች? አሁን በተለያየ መንገድ ማየት አለብን። ነፍስ ምንድናት የሚለውን መጀመሪያ በሳይኮሎጂ እናየዋለን። ባጭሩ የሳይኮሎጂ የሚሰጠው ዴፊኒሽን አለ፣ ቴዎሎጂ ደግሞ የሚሰጠው ዴፊኒሽን አለ። ሳይኮሎጂ የሚለው ነን ፊዚካል አስፔክት ኦፍ ሂውመን ቢንግ ነው የሚለው። ነን ፊዚካል አስፔክት ኦፍ ሂውመን ቢንግ አካላዊ ያልሆነው የእኛ ማንነት ነች። እንደዚህ የማትዳሰስ የማትጨበጥ አካላዊ ያልሆነ የእኛ ማንነት ነች ነፍስ። ከዛ ግን ኮምፖነንቶች አሏት። አንደኛው የነፍስ አካል አእምሮ ነው ወይም ማይንድ ነው። አንዳንድ ሰዎች ነፍስን ከአእምሮ ጋር እኩል ያደርጉታል። ግን ማይንድ አእምሮ የነፍስ አካሏ ነው፣ አንድ አካሏ ነው። ሁለተኛ ኢሞሽኖች፣ ስሜታችን ኢሞሽን የሚባለው የነፍሳችን አካል ነው። ኢንተሌክት እውቀታችን የነፍሳችን አካል ነው፣ በሳይኮሎጂ ነው። ማንነታችን አይደንቲቲ የሚባለው የኔ አይደንቲቲ ያለው ነፍሴ ውስጥ። ስለዚህ አካላዊ ያልሆነው የእኛ ማንነት ይልና እዛ ውስጥ ምንን ይከታል? ኢሞሽን ወይም ስሜት፣ ኢንተሌክት እውቀት፣ አይደንቲቲ ማንነት፣ እነዚህን ይጨምራል። ይሄ አሜሪካን ሳይኮሎጂካል አሶሲዬሽን ኤፒ የሚባላል ሳይኪያትሪ አሶሲዬሽን እሱ የሰጠው ዴፊኒሽን። በቲዮሎጂ ደግሞ በስነ መለኮት ደግሞ ከመጣን ሶል ማለት ወይም ነፍስ፣ እነሱም ኢማቴሪያል ኤሰንስ ኦፍ ፐርሰን ነው የሚሉት። ኢማቴሪያል ኤሰንስ ኦፍ ፐርሰን፣ የማይዳሰስ የማይነካ አካላዊ ያልሆነ የእኛ ማንነት፣ እነሱ ደግሞ ሶል እንደዛ ነው ይላሉ። ኮምፖነንቶቹን ሲያስረዱ ነፍስ ያላት የምታቅፈው ነገር
ኮንሽስነስ ንቃተ ህሊና፣ ፈቃድ ዊል፣ ልክ እንደ ሳይኮሎጂ ደግሞ ኢሞሽን ስሜቶቻችን፣ እውቀት ኢንተሌክት እና ማይንድንም ደግሞ ይመሳሰላሉ ማለት ነው። ኮንሽስነስ የሶላችን ውስጥ ነው ያለው። ንቃተ ህሊና አንድ ሰው አደጋ ደርሶበት ቢመጣ እንደ ሐኪም 3 ነገሮችን እጠይቀዋለሁ። ወድቆ ካገኘሁት ላክመው ስል አንተ ማን ነህ እለዋለሁ። ስሙን ይነግረኛል። ያውቃሉ። አንተ ማን ነህ ብዬ እጠይቀዋለሁ። ወይም እኔ የሚያውቀኝ ከሆነ እኔ ማን ነኝ እለዋለሁ። አጠገቡ እህቱ ካለች እሷ ማን ነች እለዋለሁ። ቀኑ ዛሬ ምንድን ነው እለዋለሁ። አንዳንድ ሰው እንዲሁም ይጠፋበታል። እኔ ብዙ ጊዜ ሲጠፋብኝ ጓደኞቼ እንደዚህ ይሉኛል። ይልሻል ዛሬ ምን ወር ላይ ያለ ነው ወይ ደግሞ ቀኑ ምንድን ነው ስል እንደዚህ ይሉኛልና ቀኑን ትጠይቂዋለሽ ወይ ሰዓቱ አሁን ጠዋት ይመስላል ተሰዓት ይመስላል ትያለሽ። እና ማንነቱን፣ ጊዜውን፣ ቦታው ደግሞ የት ነው ያለኸው ብለሽ ጠይቂ። ይሄ ኮንሽስነስ ለመለካት ነው። ስለዚህ ኮንሽስነስ ንቃተ ህሊና፣ ፈቃድ፣ ስሜት፣ እውቀት ነፍስ ውስጥ ነው ያለው። ሁለቱም ግን ሳይኮሎጂስቶችም የማይሞተው ይሏታል። የማይሞተው የእኛ ማንነት ኢሞርታል የሆነው የእኛ ማንነት። ቴዎሎጂ ደግሞ በጣም አጠንክሮ ዘለዓለማዊ የሆነው የእኛ ማንነት ብለው ይላሉ። አንድ ሰው ይሞታል። ከዛ ሲሞት ይቀበራል። ልክ ሲሞት ምንድን ነው የሚባለው? አስከሬን ይባላል አይደለም? እና ይወሰድና ቦዲው ይቀበራል። ቦዲው ይቀበራል። ነፍሱ አይቀበርም። ነፍሱ አልተቀበረችም። አሁን እኔ አፈሩ ይቅልልህ ምናምን ሲባል ብዙ አልስማማም። ለምንድን ነው? ሰውየው እዛ ውስጥ እኮ የለም። አካሉ ብቻ ነው እዛ ያለው። አካሉ ነው። የሰዎች መቃብር ቦታ ሄደው ያለቅሳሉ። መቃብሩ ቦታ ላይ ግን የተደረገው ምንድን ነው? አካሉ ወስዶ ተቀበረ፣ ፈረሰ፣ ይበሰብሳል። አፈር ነህና ወደ አፈር ትመለሳለህ የተባለው ይሄ አካሉ ነው የሚፈርሰው። እዛ ጋር ግን ነፍሱ የለችም፣ ሶሎ የለችም። ሶሎ ወደ ሰጠው ወደ ፈጣሪ ትሄዳለች። ስጋ ወደ አፈሩ ይሄዳል፣ ነፍስ ደግሞ ወደ ፈጠረው ወደ ፈጣሪ ይሄዳል። ከዛም ያረጋትን እሱ ያውቃል። ግን አትሞትም። ኢቨን ሂንዱይዝም ቡዲዝም እንኳን ሶልን ኢነርጂ ነች ይሉና አትጠፋም ይላሉ። አትጠፋም፣ ሁል ጊዜ አለች። ለዚህ ነው በሪኢንካርኔሽን የሚያምኑት። እና ሶል ይሄ ነው፣ ነፍስ እንደዚህ ነው። ከኦርቶዶክስ ምንጭ ከተዋህዶ ከኢትዮጵያ ተዋህዶ ቤተክርስቲያን ትንሽ እንውሰድ። ረቂቅ ናት ይላሉ። የእነሱ ዌብሳይት ወይም ዶክመንታቸው ላይ ተዋህዶ ላይ ስትገቢ ነፍስ ረቂቅ ናት ይሉና 3 ባህሪ ያላት ይላሉ። 3 ባህሪ ያላት የእነሱ ሊቃውንት ናቸው። አንደኛ ለባዊነት፣ ሁለተኛ ነባቢነት፣ ሶስተኛ ሕያዊነት ይላሉ። አሁን በደንብ ስለሚያስረዳ በኃይል ወድጄው ነው ማወራሽ። ለባዊነት ምንድን ነው? ነፍስ መመርመር ትወዳለች። ሳትመረምር አትቀበልም። ካላሳመንሻት ካልመረመረች አትቀበልም። እንደው እኔ ግዕዝ አላውቅም፣ ግን ለባዊ ማለት በግዕዝ ተመረመረ፣ ወደ መረዳት ተጠጋ ማለት ነው ይላሉ። ስለዚህ ለባዊነት ማለት አንድ ነገርን ከመቀበሏ ከማመኗ በፊት መመርመር መፈተሽ ትወዳለች ማለታቸው ነው። ይህንን ለባዊነት ይላሉ። የነፍስ ባህሪ ነው፣ ትመረምራለች። ነፍስ መርማሪ ናት። ነባቢነት ደግሞ ያሰበችውን ነገር በቃል አውጥታ ኮሚኒኬት ታደርጋለች። የታሰበውን ነገር ሌላ ሰው እንዲቀበለው አድርጋ በቃል በንግግር አውጥታ ማቅረብ ትችላለች ማለት ነው ነባቢነት። ቃል አውጥቶ ሌሎች በሚገባ አንደበት መናገር ማለት ነው ነባቢነት ይላሉ። ቤተክርስቲያኗ ቲቺንግ ነው ይሄ። ከዛ ሕያዊነት ነው። ሕያዊነት 3ኛ ባህሪዋ ነው። ነፍስ በባህሪዋ አትሞትም፣ ዘላለማዊ ናት። የሁላ የአንቺ ነፍስ አትሞትም፣ የኔ ነፍስ አትሞትም። ይህን እኮ ማወቅ ራሱ ያጽናናል። እና የተዋህዶ ሶርሶች ይህን ኤተርናል ነች፣ ኢሞርታል ነች። ስለዚህ ለባቢነት፣ ነባቢነት፣ ሕያዊነት ብለው ረቂቅ ናት ብለው ያስረዳሉ። ይሄ ስለ ነፍስ ነው። የነፍሳችን ሙግት ስንል ግን ከውስጤ ጋር የማደርገው ክርክር ነው። ከውስጤ ጋር ነፍሴ አትረብሽኝ፣ አታውኪኝ፣
ቃርፈሽ ኑሪ ልኖርበት እያልሽ ከውስጥሽ ጋር የምታረጊው ሙግት እሱ የነፍስ ሙግት ነው። የነፍስ ሙግት እንለዋለን። አሁን ቅድም በንጉሥ ዳዊት ነው የተነሳ ነው። እሱ በተናገረው ንጉሥ ዳዊት ወይም ዳውድ ወይም ዴቪድ እንደምታውቂው በምድር ላይ ከኖሩ ታላላቅ ነገስታት፣ ለእስልምና ደግሞ ነቢያት መካከል አንዱ ነው። ከነገስታት መካከል አንዱ ነው። እረኛ ነበረ፣ የበጎች ጠባቂ ነበር። ከሁሉም ወንድሞቹ ታናሹ እሱ ነበር። እሴይ የሚባል ነበር አባቱ እና የማይፈለግ ዝም ብሎ በጎች የሚጠብቅ እዛ ጋ ያለ። ታስታውሺ እንደሆነ ሳሙኤል ንጉሥ አለ እሴይ ቤት ውስጥ ንጉሥ አለ ቀባልኝ ተብሎ ሲላክ 7 ወንድሞቹ መጡና ቆሙ። በጣም ረዥም ትከሻቸው ሰፊ የሚያማምሩ ናቸው። እነ ኤልያብ፣ አሚናዳብ፣ ሳማ የሚባሉ ናቸው። ከዛ ከ7ቱም ግን ፈጣሪ ከነዚህ አልመረጠም። ሌላ ልጅ አለህ ወይ አለው። አለ አንድ ትንሽ እዛ በጎች ይጠብቃል አለው። እሱን ጠራዋል። እሱ ካልመጣ አንቀመጥም አለ። ከዛ ተጠርቶ ነው ዳዊት የተቀባውና በጣም የተናቀ እዚህ ግባ የማይባል በጎች የሚጠብቅ ወንድሞቹ የማያስታውሱት ትንሽዬ ልጅ ነበር። ግን እሱ በጎቹን ሲጠብቅ የሚመጡበት እንስሶች ነበሩ። ከድብ ጋር ታግያለሁ ይላል። ከድብ ጋር ታግሎ ጥሏል። አንበሳን ታግሎ ጥሏል። እና ይሄ ኤክስፒሪየንስ አለው። ተጠራ፣ ሳሙኤል አስጠራው፣ ተቀባ። ከዛ አንድ ቀን ወደ ወንድሞቹ ምግብ ነው እንደዚህ ሊያደርስ ሲሄድ አንድ ረዥም በጣም ትልቅ ጎልያድ የሚባል ይፎክራል። ለጦርነት ተሰልፈዋል እስራኤልና ሌሎች ተሰልፈው ሳሉ ጎልያድ ይወጣና ለምን እንዋጋለን ይላቸዋል። ለምን እንዋጋለን? መዋጋት ለምን? ከእናንተ አንድ ጀግና ምረጡ፣ ከዛ እሱ ከኔ ጋር ይዋጋ። ካሸነፈኝ እኛ ባሪያ እንሆንላቸዋለን። እሱን ደግሞ ካሸነፍኩት ደግሞ እሱን ካሸነፍኩት እኛ ባሪያ እንሆናለን። እሱ ደግሞ ከተሸነፈ ሁላችሁም ለእኛ ባሪያዎች። ይፎክርባቸዋል፣ ይሰድባቸዋል ምናምን እና ይመጣል። ዳዊት ይመጣል። ዳዊት ሲመጣ ጎልያድ አልገረመው። ምክንያቱም ከአንበሳ ጋር ሲዋጋ የነበረ ሰው ነው፣ ከድብ ጋር ሲዋጋ የነበረ እና እኔ ልዋጋው አለ። ጻቁበት፣ ጠጠር ነው የያዘው እና ምን ይላሉ እንደውም አንዳንድ ሰዎች ሲያስተምሩ እነሱ ያዩት የጎልያድን ትልቅነቱን ነው ያዩት። ዳዊት ደግሞ ያየው ወርብሬ አልስተውም ብሎ አለመሳቱን ነው ያየው። ስለዚህ ጠጠሩን አዘጋጀ፣ ወነጨፈ፣ ግንባሩን መታው፣ ጣለው እና ድል አመጣ ማለት ነው። ከዛ ነገሰ። አሁን እሱ ነው ንጉሥ ሆኖ ታላቅ ንጉሥ ሆኖ። ይሄ መዝሙር የእሱ ነው አይደለም የሚል ክርክር አለበት። ፈጣሪ ሁሉ ሲናገር ስለ ዳዊት ወይም ደግሞ ስለ ዳዊት እንደ ልቤ የሆነ ፈቃዴን ሁሉ የሚያደርግ የእሴይ ልጅ አገኘሁ ነው ያለው። በጣም ነው የሚኮራበት። ዳዊት እኮ የሰራቸው ስህተቶች አሉ ከባባድ፣ ግን እኔ ራሴ አሁን ማንሳት አልፈልግም። የሰራቸውን ስህተቶች ተጽፏል፣ ግን ለትምህርታችን ተጽፏል። ፐርፌክት ግን ሳነሳበት ቅር ይለኛል እና የሰራቸው ስህተቶች አሉ። እኔ ራሴ ሳነሳቸው ቅር ይለኛል። ግን ዴቪድ ማለት ቢላቭድ ማለት ነው፣ የተወደደ ማለት ነው። እሱ መዝሙሮች ላይ ታገኛለሽ ይህን ነፍሴ ሆይ እያለ ከራሱ ነፍስ ጋር ያወራል። ለምን ታዝኛለሽ? ለምን ትተክዣለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ ይላታል። እና ከነፍስ ጋር ማውራትን ከሱ ታያለሽ። ለዚህ ነው አሁን እኛም ሳናውቀው ከራሳችን ጋር ከነፍሳችን ጋር ስለምናወራ ይሄንን እንይ ብለን የወሰንነው ይሄንን ነው። በጣም የሚገርምሽ ደግሞ ይሄን ልበልና ወደሚቀጥለው። እሺ፣ እመቤታችን ቅድስት ድንግል ማርያም ነፍሴ ጌታን ታከብረዋለች ብላለች። ማንም ያከብረው ነፍሴ፣ ነፍሷ ማለት ነው። ስለዚህ ሰው ላለ ማለት ነው። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ብላለች። ስለዚህ ስለ ነፍሷ እየነገረችን ነበር። ነፍሴ ጌታን ታከብረዋለች ብላ እየነገረችን ነበር። ስለዚህ ነፍስ አለች ማለት ነው። ሁላችንም ጋር ነፍስ አለች። ልናናግራት የምንችል
ባህሪዋን ልንለያት የምንችል ነፍስ አለች ማለት ነው። ዶክተር ስለ ነፍስ በደንብ ግልጽ በሆነ መልኩ እንግዲህ ያስረድተናል እና ነፍስ እቺ ናት ካልን የመጀመሪያው መነሻ ሀሳባችን የነፍስ ሙግት ነው አይደለ? በህይወታችን ውስጥ ደግሞ ነፍሳችንን ጭንቀት ውስጥ ሙግት ውስጥ የሚከቱ ሀሳቦች አሉ። ከነዛ ነገሮች እንድንቆጠብ እነዛን መጀመሪያ እናነሳለን ብለን የያዝናቸው ነጥቦች አሉና የነፍስ ሙግትን ይፈጥራሉ ብለን ካነሳናቸው ሀሳቦች መካከል አንደኛው ይሄ የነፍስ ጉጉት ወይም ደግሞ ኤክስፔክቴሽን የምንለው ነገር ነው። ብዙ ነገሮችን መጠበቅ በራሱ ነፍሳችንን የሚሞግታት ነገር ነው ማለት ነው። በጣም ከህይወት የምንጠብቀው ነገር ቱማች ይሆናል። ኤክስፔክቴሽናችን ልክ አይደለም። እያወቅን የምድር ኑሮ እያወቅን ግን ከምድር ኑሮ ኤክስፔክት የምናደርገው ነገር የምንጠብቀው ነገር ከመጠን በላይ ከልክ ያለፈ ይሆናል። ኤክስፔክቴሽን ለማስረዳት እኔ የመጀመሪያ አሜሪካ ጉዞ ልንገርሽ። አሜሪካን በፊልም ነው አይደል የምናውቃት በፊት እና በፊልም የሆሊውድ ሙቪዎች እናያለን። ሳን ፍራንሲስኮ የተሰራ፣ ሆሊውድ የተሰራ፣ ሎስ አንጀለስ የተሰራ፣ ኒውዮርክ ምናምን የተሰራ እዚህ የሚታይሽ አለ አሜሪካ ሲባል እና እኔ ሲሄድ የዛሬ 25 ዓመት ነው ማውቃት። ልክ እንደሌላ በፊልም ነው ማውቃት እና ሲሄድ ቨርጂኒያ የሚባል ስቴት ነው የሄድኩት። ከቨርጂኒያ ደግሞ ስፕሪንግፊልድ የሚባል ካውንቲ ያለ ወጣ ያለ ነው። ገጠር ነው ማለት ትችላለሽ። ብቻ ነው የሄድኩት። የባለቤቴ ቤት እዛ ስፕሪንግፊልድ ነው፣ ገጠር ነው፣ ወጣ ያለ ነው። ዛፍ ምናምን ያለበት ነው። የሀብታሞች ሰፈር ነው። ትላልቅ ቤቶች አሉ፣ ሰው አይታይም። ስለዚህ እኔ ሄጄ እዛ ነው የገባሁት። እኔ ምን አይነት አሜሪካ ነው ያሰብኩት? ወይ እንደ ቴክሳስ ሽጉጥ እንዲመሽከረክር ኮፍያ አድርጎ ኒውዮርክ ምናምን ነው። ገጠር ሰው የማይታይበት ስፕሪንግፊልድ ማለት አሁን ሰው በስቷል። የአክስቴ ልጅ የምትኖርበት ውድ ብሪጅ ደግሞ የሚባል ነበር። እዛም ሄድኩ፣ ባዶ እና አሜሪካ ይሄ ነው የሁሉ ብዙ ጊዜ ኤክስፔክቴሽን አሁን በኋላ አሁን ማውቃት አሜሪካ በጣም ቆንጆ ነች። እዛ ጊዜ ግን የነበረኝ ኤክስፔክቴሽን ጥበቃና እዛ ጋር ያጋጣ አይ ቲንክ ስፕሪንግፊልድ ሞል የሚባል ነበር። ሞል ሄድን፣ ሞሉም ባዶ ነው እና እኔ በፊልም ያየኋት አሜሪካ ይቺ አይደለችም በአእምሮዬ ውስጥ የምለው። በኋላ ብዙ ስላየኋት አውቃታለሁ፣ ግን የመጀመሪያ ኤክስፔክቴሽን ግን እሱ ነው። ሌላ ምሳሌ ልስጥሽ። በፊልም ያየሁት አንድ ቸርች ነበረ፣ የወንጌላውያን ቸርች በጣም ትልቅ ነው። በፊልም ያየሁት። ከዛ እኔ ራሴ አንድ ቀን ላስተምር ሄድኩ። ድሮ ነው። ሲሄድ አዳራሹ ውስጥ ገባሁ እና የት አለ ዋናው አዳራሽ አልኳቸው። አነሰ ይሄ ነው አሉ። ኖ ቲቪ ላይ ያየሁት አዳራሽ የት አለ አልኳቸው። ይሄ ለካ በካሜራ በጣም ትልቅ ያደርጉታል። ካሜራው እንደዛ ማድረግ ይችላል። በጣም ትልቅ ነው። እዛ ያየኋት እዛ ጋር በጣም ትንሽ አዳራሽ ነች። ኤክስፔክቴሽን ነው። ትዳር ውስጥ ሲገባ ሰዎች ብዙ ጊዜ የሚያዝኑት ለምንድን ነው? የጠበቁት ነገር ደስታ፣ ሳቅ፣ ጨዋታ፣ ቀይ ምንጣፍ፣ ቀይ አበባ፣ ምንም ችግር የሌለበት ዓለም ነው እና አንድ ማውቀው ሰው ነበረ። ጮኝነት ላይ ያሉ ቡና የት እንጠጣ ዛሬ ይላታል። ሸራተን ወይስ ሂልተን ይላታል። ሂልተን ካለች ሂልተን ይሄዳሉ። ሸራተን ካለች ሸራተን። ከዛ አሁንም ስካይላይት ይሻላል ወይስ ሀያት ሬጀንሲ ምናምን ይላታል። ከዛ ምሳ የት እንብላ፣ ሀያት ሬጀንሲ ወይስ ስካይላይት ይላታል። ከዛ ተጋቡ። ብታይ ሸራተን የለም ከተጋቡ በኋላ። ቡና ፊልኝ የሆነ ቡና ጠጣ ቀረና እስኪ ቡና ፊል አንድ ቀን ጠየቀችው፣ እንዲህ ሸራተን፣ ሂልተን፣ ስካይላይት፣ ሀያት ሬጀንሲ ምናምን ቡና ምሳ የምትለው ነገር አለችው። ለምን ብለን አለት እዚህ አስፈልተን መጠጣት ስንችል እንደዛ ነው የሚሆነው። እና ኤክስፔክቴሽን ትዳርን ከሚጎዱ ነገሮች አንዱ አሁን ሲገቡ ችግር የለም ደስታ ብቻ ነው፣ ሰላም ብቻ ነው፣ ፍቅር ብቻ ነው ብሎ መግባት ነው። እና ነፍስ ኤክስፔክቴሽን አላት። ዓለም ላይ ሪያሊቲ ያልሆነ ኤክስፔክቴሽን አላት፣ የሌለ ነገር እና እሱን ማስተካከል ያስፈልጋል። ጥበቃችንን በጉጉት የምንጠብቀውን ነገር ማኔጅ ማድረግ ያስፈልጋል፣ ዲስአፖይንት ላለመሆን ለማለት ነው። አዎ። ከዛ በተጨማሪ ደግሞ ዓለም ላይ ስንኖር እንግዲህ ችግር እንዳለ የታወቀ ነው። በህይወቴ እኔ ምንም
ችግር ምንም አጋጥሞኝ አያውቅም የሚል ሰው አለ ብዬ አላስብም። የችግሩ መጠን ይለያያል እንጂ ሁላችንም ህይወት ውስጥ ችግር አለ። ስለዚህ ችግር የሌለበትን ዓለም መጠበቅ በራሱ ነፍስን ያስጨንቃል ማለት ነው። ያስጨንቃል። ነፍስሽ ታስጨንቅሻለች። ችግር ሲመጣ ለምን ችግር መጣ ትላለች፣ ጥያቄ ትፈጥራለች። ዓለም ከላይ ሁላችንም ጋር ችግር አለ። ችግር የሌለበት ሰው የለም፣ ችግር የሌለበት ሀገር የለም። ችግር ሁሉ ጊዜ አለ። ህመም አለ፣ ማጣት አለ። ብዙ ጊዜ ችግር የማይገቡን ደግሞ የማናስረዳቸው ነገሮች አሉ። እኔ አሁን አንድችን ጥያቄ ልጠይቅሽ። አንዲት ሴት አለች፣ በጣም ደግ ሴት ነች፣ በጣም ጥሩ ሴት፣ ሰው የምትረዳ በጣም ጨዋ ዲሰንት የሆነች በጣም ብዙ ሰው የምትረዳ ትሁት ሰው አክባሪ ሴት ነች። የጡት ካንሰር ያዛት። ጡት ካንሰር ያዛት፣ ከባድ ነው። ኬሞቴራፒ ወሰደች፣ ፀጉሯ ረገፈ፣ ሰውነቷ ከሳ፣ መልኳ ጠፋ። ለምን እንደዚህ የሆነባት እቺ ሴት? ፈጣሪ ነው የሚያውቀው። ይሄንን እንግዲህ መመለስ ከባድ። መመለስ ይቻላል? አይቻልም። ከባድ አይቻልም። እሺ እሷን አሉ ብዙ ሴቶች አሉ እንደሷ ማውቃቸው በጣም ጨዋ በጣም እግዚአብሔርን የሚፈሩ አይነት ሴቶች ሆነው እንዲህ አይነት ነገር የሚደርስባቸው ኤክስፕሌን ማድረግ አንችልም። እኔ ኢትዮጵያ ውስጥ ካሉ በጣም ጀንትልመን ብዬ የምገልጸው ስራውንም ብገልጽ እንዳይታወቅ በጣም የሚገርመኝ ሰው በጣም ማከብረው ስብሰባዎች ላይ እንዲህ ዲስከሽን ላይ ሳገኘው በቃ የምኮራበት ሰው ነው። የአንጀት ካንሰር ይዞታል። በጣም ተሰቃየ። ለምን እንደዚህ የሆነበት? መልሱን መሰለሽ አይ ዱ ኖት ኖ። አንድ ሰው የእውቀት ከፍታ ላይ መድረሱን የምታውቂው አላውቅም ማለት ሲጀምር፣ አላውቅም አይ ዶንት ኖ። ለምንድን ነው ሴት የታመመችው? አይ ምናልባት እንዲህ እንትን ስለሆነ እንደዚህ ስለሆነ ወይ ፈጣሪ እንዲህ ስላሰበ አይ ዶንት ኖ አላውቅም። ለምን እንደዛ ሆነባት አላውቅም። አይ ዶንት ኖ ማለት ሲጀምር አንድ ሰው ሰዎች ቃለ መጠይቅ ላይ ቀርበው መንፈሳዊም ይሁን ያለማዊ እውቀትም ሁሉን ነገር አውቃለሁ ብለው መልስ የሚሰጡ ከሆነ የእውቀት ከፍታ ላይ አልደረሱ። እዛ ጋር ስትደርሺ አላውቅም ማለት ትጀምራለሽ። አይ ዶንት ኖ አይ ዱ ኖት ኖ ትያለሽ ኤምፋሳይዝ ለማድረግ። አንድ ጊዜ አንዲት ልጅ የ15 ዓመት ልጅ ነች። እናቷ በጣም የጸሎት ሰው ነች። ቤተ ክርስቲያን ገብታ ከቤተ ክርስቲያን ስትወጣ መኪና ገጫት እና ሞተች። እናትየውን ሂድና ጽናናት አሉኝ። አልሄድም አልኳቸው። ምን ልላት ነው? ኢዮብ እንደዚህ ሆኖ ምናምን ልላት ነው? እንዴት ነው ኤክስፕሌን የማደርገው? ይሄንን አላውቅም። ቤተ ክርስቲያን ገብታ ስትወጣ ነው የተገጨችው። እናትየዋ በጣም የጸሎት ሰው ነች። ምን ብዬ ላስረዳት ነው? ምን ብዬ ላጽናናት? ለምን እንደዚህ የሆነብኝ አይ ዶንት ኖ። ለምን እንዲህ ተፈጠረብኝ አላውቅም። አንዳንዴ ፒናይ ሰዎች ጋር ሄደሽ በቃላት አይደለም የምታጽናኛቸው፣ ጀስት ኪፕ ኳይት። አጠገባቸው ቁጭ ላይ ዝም ነው ማለት ነው። ምክንያቱም አላውቅም። አሁን በኋላ ሄድኩኝ፣ በአራተኛው ቀን እንደዚህ ሄድኩኝ። ያደረግኩት ምንድን ነው? አጠገቧ ቁጭ ብዬ ዝም አልኩኝ። ዝም እሷ ተጽናንታለች። ለማጽናናት ግን ዝም ብዬ ባወራ ጥቅስ እየጠቀስኩኝ ምናምን ባወራ አላጽናናትም እና አላውቅም ማለትን። ስለዚህ ምን እያልን ነው? ለነፍሳችን መንገር ያለብን ይህ ዓለም ችግር አለ፣ የማይገቡን ነገሮች አሉ። ሁሉ ነገር አይገባንም፣ ሁሉን ነገር አንረዳም፣ የማላውቃቸው ነገሮች አሉ ብለን ነፍሳችንን ዝም ማሰኘት አለብን ማለት ነው። ሌላው ደግሞ ሀሳባችን የሚሆነው ለውጥን ለመቀበል አለመፈለግ ነው። ምን አይነት ለውጥ ነው? በህይወታችን ውስጥ የሚመጡ ማንኛውንም ለውጦች ለመቀበል አለመፈለግ ነው ነፍሳችንን የሚያስጨንቃት። አንዲት ወጣት አለች፣ ትምህርት ጨርሳለች፣ ብቻዋን ሆና እንደ ልቧ ነበረች። ታገባለች። ስታገባ ነገሮች ይለወጣሉ። በኦቶሪቲ ስር ነች፣ ትዳር ውስጥ ነች። ነገሮች ሊሚትድ ይሆናሉ። ልጆች ይወለዳሉ፣ ለውጥ ነው። ከዛ ደግሞ ልጆች ያድጋሉ፣ ኮሌጅ ይገባሉ፣ ብቻሽን ትቀሪያለሽ፣ ወላጆች ብቻቸው። ለውጦች አሉ በህይወታችን። በምድር ላይ ስንኖር ለውጦች እንዳሉ ነፍሳችን ማወቅ አለበት። እሷ ኢሞርታል ነች ነፍሳችን።
እና እውቀት ለውጦች እንዳሉ ማስረዳት አለባት። እድሜ ሲጨምር ቆዳዬ እንደሚጨማደድ ማወቅ አለባት። ፀጉር እንደሚሸብት ማወቅ አለባት። ወይ ሊመለጥ እንደሚችል ማወቅ አለባት። ለውጦች እንደሚመጡ ማወቅ አለባት። ማሳወቅ መንገድ ነው እኛ ምንችለው ማለት ነው ለነፍሳችን። አዎ ለውጥ ስታይ ትደነግጣለች። እንዲህ መስተዋት አይታ ትደነግጣለች። እንዴት ሸበትኩኝ ትላለች። አንዲት ሴት ከነፍሷ ጋር ታወራለች። ግን አለ ኖርማል የሆኑ ለውጦች አሉ። መሸበት ይመጣል፣ መመለጥ ይመጣል፣ ቆዳ መሸብሸብ ይመጣል። ዛሬ ጉልበተኛ የሆነው ሰውዬ ተነስቶ ለመራመድ የሚያስቸግረው ጊዜ ከዘራ የሚይዝበት ለውጦች እንዳሉ ማወቅ አለብን። ነፍሳችን ማወቅ አለባት። ከዛ ሞት እንዳለ ማወቅ አለ። ለምንድን ነው የማይለመደው? ሞት አንለምደው። ሁሌ እንደነግጣለን። ልክ አዲስ ነገር እንደመጣ እከሌ ሞተ። ኖርማል ነው አይደለም? ሞት የማይቀር ነገር ነው። የሬሳ ሳጥን ስናይ እንደነግጣለን። ዝም ብሎ እኮ ሬሳ ሳጥን በጠገብ ስናልፍ አንዳንዶቻችን እንዲህ ላለማየት ማሰብ አንፈልግም። የሬሳ ሳጥን እነዚህ አሁን በጣም ከስልጣኔያችን አንዱ በጣም የሚያስደስቱኝ ቀብር አስፈጻሚዎች ናቸው። ኩትና ሱሪ ለብሰው በንጹህ መኪና ምናምን አድርገው የሚያደርጉት እነሱን የሬሳ የአስከሬን የፌዴራል ሰርቪስ የሚሰጡ መኪናዎችን ስናይ እንደነግጣለን። ግን ሪያሊቲስ አሉ። በህይወታችን የሚመጡ ለውጦች አሉ። ነፍሳችን ከእሱ ጋር መስማማት አለባት። ሁሌ እንደዚህ ሆኜ አልኖርም። ይህንን መረዳት ማለት ነው። ሌላው ሰውን ነፍሱን የሚያስጨንቀው ነገር የተመረጠችውን ይሄ ሶልሜት የምንለው አለ አይደለ? በህይወታችን ብዙ ሰው ነው መቼ ነው ማገኘው የኔ ሶልሜት ማን ነው የሚለው ነገር በራሱ ነፍሳችንን የሚያስጨንቅ ነገር ነው። ምን እናድርገው ይሄንን ዶክተር? መንፈሳዊ አስተማሪዎች፣ የጋብቻ አስተማሪዎች በዓለም ዙሪያ ሁለት አይነት ቪው አላቸው። ከዛ እነሱን ነግርሽና አንቺን ጠይቅሻል። እሺ። አንደኛው ያላቸው እይታ ለዚህ ሰውዬ የተዘጋጀች ሶልሜት ሳምዌር አለች። አለች አንድ ቦታ ነው። ልክ እንደዛ ወንድሙ ጂራ እንደሚለው አለች አንድ ቦታ ለሱ የተዘጋጀች አንዲት ሴት አለች። ዛጋ ውጭ ልትሆን ትችላለች፣ ዱባይ ልትሆን ትችላለች፣ ዋሽንግተን ልትሆን ትችላለች፣ እዚህ ልትሆን ትችላለች። ለአንተ የተዘጋጀች አንዲት ሴት አለች። ግን አንድ ነች ሶልሜትህ። አንድ ለአንተ ልትሆን የምትችለው አንድ ነች የሚል ነው። ለአንቺ ደግሞ እኔ ለአንቺ ለራስሽ የተዘጋጀ አንድ ሶልሜት አለ። አንድ ሰው ነው ካለበት ተፈልጎ ነው መምጣት ያለበት የሚል ሰው በዩኒቨርስ ውስጥ በምድር ላይ ስንኖር አንድ ሶልሜት አላት። የእሷ የሆነ ለጵኔል የተዘጋጀ እሱ ተፈልጎ መገኘት አለበት የሚል አመለካከት ነው። ሁለተኛው አመለካከት ግን አይደለም፣ እንደሱ አይደለም። እግዚአብሔር አእምሮ ሰጥቶናል። ሰዎች ወደ ህይወታችን ይመጣሉ፣ ይገባሉ፣ ይወጣሉ፣ እናገኛለን። ሰዎችን በአእምሯችን ተጠቅመን ልባችንን አዳምጠን ለእኛ የምትሆነውን ሴት መምረጥ ነው እንጂ ሶልሜቱን ብሎ ፍለጋ የለም የሚሉ ደግሞ አሉ። እንደሱ አይደለም ብሎ የሚያምኑ አሉ። የትኛው ነው ትክክል? አንቺ ዶክተር ከባድ ነው፣ ግን ምናልባት ሁለተኛው ይመስለኛል ትክክል። ሁለተኛው ሰው አእምሮ አለው፣ አስቦ አገናዝቦ ልቡን አዳምጦ የራሴ የሚለውን ሰው መምረጥ አለበት ነው እንጂ አንድ ሰው ናት ከተባለማ እስከዛሬ በስተት ውስጥ ነው ሁላችንም ስንገባ ስንወጣ የነበረው አይደለም። እኔ ይመስለኛል እንግዲህ እንደኔ አመለካከት አንድ ሰው ከሆነ ምን ያህል ሰው ያገኘዋል? እንዴትስ ይታወቃል ያ ሰው ያ መሆኑን? ንጉሥ ዳዊት አሁን 8 ሚስቶች አግብቷል እና የትኛዋ ነች ሶልሜቷ? ከባድ ነው። ግን አከራካሪ ስለሆነ እንዲሁ ለዲስከሽን ነው። ግን ነፍስ ግን ምን ትፈልጋለች? በጣም የእሷ እኩያ የሆነ ማች የሚያረጋት ሌላ ነፍስን ግን ትፈልጋለች። በጣም ትፈልጋለች። በቃ እረፍት የላትም። ይሄ እሷን የሚያሳርፋት ሌላ ነፍስ እስኪመጣ ድረስ አሁን ፕሪሊ አንቺ ነፍስሽ አለች አይደለም? እዛ ጋር ከእሷ ጋር ኮምፓቲብል የሆነ ነፍስ ያለው ሰው ትፈልጋለች። እሱን ትፈልጋለች። የነፍስ ጉዳይ ነው ማለት ነው። አንድ ጥናት እያየሁ ነበርና በጣም አስገረመኝ። 18,000 ሰዎች ላይ የተሰራ ጥናት ነው እና አካላዊ እንዳልሆነ ትዳር አካላዊ ብቻ እንዳልሆነ ለማሳየት ነው የምነግርሽ።
18,000 ሰዎች ላይ ጥናት ተደርጎ ባለፈው 1 ዓመት አካላዊ ግንኙነት ነበራቸው የሴክሹዋል ሪሌሽንሺፕ ነበራቸው ተብለው ተጠየቁ። 15% ፈጽሞ አልነበራቸውም፣ ጭራሽ አልነበራቸው። ሌላ ጥናት 20% ይለዋል። 13% ደግሞ ባለፈው 5 ዓመት ውስጥ የግብረ ሥጋ ግንኙነት ፊዚካል ሪሌሽንሺፕ ወይም ሴክሹዋል ሪሌሽንሺፕ አልነበራቸው። ስለዚህ እሱ አይደለም ማለት ነው። ሴክስለስ ሜሬጆች አሉ ማለት ነው። ሌላው እድሜያቸው 57 ዓመት ከሆነ በኋላ ከ57 እስከ 80 ባሉት ደግሞ ሲጠና 40%ቱ እንደዛ አይነት ግንኙነት የላቸው። 40% ማለት እድሜያቸው 58፣ 60፣ 65 ምናምን ሆኖ በትዳር ያሉ 40%ቱ እንደዛ አይነት ግንኙነት አለች። ስለዚህ ስለ እንትን አይደለም፣ ስለ አካላዊ ግንኙነት አይደለም በዋናነት ማለት ነው። የነፍስ መተሳሰር ነው ማለት ነው። እና ነፍስ ትፈልጋለች፣ ኩያዋን ትፈልጋለች። ኩያዋን ስልሽ በእድሜ ሳይሆን ቀይሷ የሆነ ሰው ትፈልጋለች። እስክታገኝ ድረስ ደግሞ እረፍት የላትም፣ እረፍትም ትነሳናለች አንዳንድ ጊዜ ለማለት ነው። ስለዚህ ነፍሳችን ከሚያስጨንቁን ነገሮች መካከል እንግዲህ የተመረጠውን ሶልሜታችን ማን ነው የሚለው ፍለጋ ነው። ነፍሳችንን የሚያስጨንቀን ነገር ቢሳካ ጥሩ ነው፣ እረፍ ትላለች። አሁን እኮ ሲገኝ እኮ ትክክለኛ ሰው እኮ ሲመጣ ነፍስ ሽረፍ ትላለች፣ መጨቅጨቅ ታቆማለች አንቺ እና አርፋ። አይ ቲንክ አንድ ጥሩ ምልክት ነው የራሳችንን ሰው ለማግኘት የነፍስሽ ማረፍ፣ ጭቅጭቅ ማቆሟ፣ ክርክር ማቆሟ አንድ ጥሩ ምልክት ነው ብዬ ይመስለኛል። ስለዚህ ያንን እስክናይ መረጋጋት ነው። በዚህ ሂደት ውስጥ ነፍሳችንን አለማስጨነቅ ነው። በሰዎች ክፋት ሁልጊዜ መገረም አለመልመድ። ሰዎች ብዙ ጊዜ ነው በቃ እንደ አዲስ የተፈጠረ ነው የሚመስለው ሁሉ ነገር ራሱ። ብዙ ነገር በህይወታችን ይፈጠርና ልክ እንደ አዲስ አሁንም ነፍሳችን ይጨነቃል። እንደዚህ አይነት ነገሮች ሲፈጠሩ ሰዎች እንዲህ ናቸው፣ የሰው ልጅ በዚህ ልክ ይከፋል፣ ይህን ያህል ክፉ ነገር ሰው ያደርጋል የሚለው ነገር ሁሌም የምንጨነቅበት ይሆንብናል። መገረም ግን ነበረብን። ካየን በኋላ አልነበረብንም። መገረም እኮ አልነበር። ብዙ እኮ አይተናል፣ በታሪክም አይተናል፣ በሰዎች ህይወትም አይተናል፣ በራሳችንም ህይወት አይተናል። ስለዚህ መገረም የለብንም በሰዎች ክፋት። እኔ እንደውም በጣም ጥሩ ነገር ሳይ ነው የምገረመው። ዋው በጣም የምደነቀው ጥሩ ነገር ሳይ ነው። ምክንያቱም ዓለም ላይ ክፋት አለ፣ እሱ መልመድ አለብን እንዳለ። እንደዛ አይነት ነገር መልመድ አለብን። ጥያቄ የሚሆኑብን ነገሮች አሉ። አንዳንድ ጊዜ ደንበኛ ማፊያ እንደሆነ የምታውቂው ሰውዬ፣ በጣም ብዙ ክፋት እንደሚሰራ የምታውቂው ሰውዬ አድጎ ተሳክቶለት ስኬት በስኬት ከፍታ ላይ ነው ያለው። ታውቂዋለሽ ሰውየውን። ከዛ ትገረሚያለሽ፣ ወይ ጉድ ትያለሽ። በጣም ጥሩ ደግሞ ሰው፣ በጣም ደግ፣ በጣም ሃርድ ወርኪንግ ምናምን የሆነ ሰው ደግሞ መኖር አቅቶት ታየዋለሽ እና ትገረሚያለሽ። ግን ለነፍስሽ ትነግሪያታለሽ፣ ወይ ሪያሊቲው ይሄ ነው። እዚህ ዓለም ላይ ጠንክሮ በሰራ ምናምን እንላለን። አይደለም፣ ጠንክሮ መስራት ያስፈልጋል። ግን ክፋትን የሚሰሩ ሰዎች ሲያድጉ፣ ሲለመልሙ፣ ሲያብቡ ታያለሽ። ደግ ሰዎች ደግሞ በቃ እንደ ሲንከራተቱ ታያለሽ። እና ይሄ ያስገርማል። መስሪያ ቤት ውስጥ ሄደሽ ስራውን የሚሰራው አንድ ሰው እያለ እዛ ሁሉ አይዲያውን የሚያመጣ ስራውን የሚሰራ በጣም ጎበዝ ሰው እያለ 11 ሰዓት ላይ እሱ ወጥቶ እንዲች ብሪፍ ኬዙን ይዞ ቀስ እያለ በእግሩ ወደ ቤቱ ይሄዳል። የዛ መስሪያ ቤት ባለስልጣን ግን ሚዲያ ላይ ቀርቦ ስለተሰራው ስራ መግለጫ ይሰጣል፣ ይደነቃል፣ በጣም ይጨበጨብለታል። ማን የሰራው? ያ ምስኪን ሰውዬ ብሪፍ ኬዝ ይዞ በእግሩ የሚሄደው። የሚመሰገነው ማን ነው? ሚዲያ ላይ ቀርቦ የተናገረው ሰውዬ። ይህ ዓለም እንደዚህ ነው፣ ሪያሊቲ ነው፣ ያለ ነገር ነው ብለሽ ለነፍስሽ ልትነግሪያት ይገባል። እንግዲህ ዶክተር የነፍሳችንን ችግሮች ወይም ደግሞ ነፍሳችንን የሚሞግቱን የሚያስጨንቁን ነገሮች ከላይ ያነሳናቸው ናቸው ካለን፣ አሁን ደግሞ በቀጥታ የምናልፈው ምንድን ነው ታዲያ ከነፍሳችን ጋር ምን እናድርግ? በህይወታችን ውስጥ የሚያስቸግሩን ነፍሳችንን የሚያስጨንቁን ነገሮችን ካወቅን እነዛ ነገሮች በህይወታችን ውስጥ እንዳይፈጠሩ ነፍሳችን ሰላማዊ የሆነ ህይወቷን እንድትኖር ምን እናድርግ የሚሉ ሀሳቦችን ነው የምናነሳው እና የመጀመሪያ ብለን ያነሳ ነው ከነፍሳችን ጋር መወያየት ነው።
ቁጭ ብለን እንግዲህ ነፍሳችንን አዳምጠን ከራሳችን ጋር እንወያያለን ማለት ነው። እንወያያለን። ልክ ዳዊት እንዳደረገው ለምን ታዝኛለሽ ይላታል። ዋይ አር ዩ ካስት ዳውን ነው የሚላት። ዋይ አር ዩ ካስት ዳውን፣ ለምን ዳውን ትሆኛለሽ ብሎ ቁጭ ብሎ ከነፍሱ ጋር ያወራል። ለምን ታወኪኛለሽ? ዲስኳይትንድ ነው የሚለው። ዲስኳይትንድ ለምን ትሆኛለሽ? ለምንድን ነው የምትታወቂው? ወይም ተርሞይል የሚላል በሌላ ቨርዥን። እና ለምን ትጨነቂያለሽ? ቁጭ ብሎት አስቢው ንጉሥ ዳዊትን። ነፍሴ ከሰው ጋር አይደለም እያወራ ያለ። ለምን ታዝኛለሽ? ለምን ትረብሽኛለሽ ደግሞ ብሎ ይወያያል። እና ከራስ ጋር ስብሰባ የሚባል አለ። ስብሰባ ትቀመጫለች። ጵኒኤል ከጵኒኤል ጋር ስብሰባ ትቀመጣለች። ማለት ጵኒኤል ከነፍሷ ጋር ነው የምትወያየው። ትጠይቂያታለች፣ ለምንድን ነው የምታዝኙ? ለምንድን ነው የምትተክዡ? ለምን ባዘር ታደርጊኛለሽ? እና ከራስ ጋር መወያየት፣ ከራስ ጋር ስብሰባ መቀመጥ በጣም አስፈላጊ ነው። ይረዳሻል፣ እንድትስማሚ ነው። እኔ አሁን ነፍሴ ምንድን ነው የምፈልገው? ሪያሊቲውን አውቃ ያለውን ነገር ተረድታ ሰላም እንድትሰጠኝ ነው። እሷ ሰላም ሆና ነፍሴ በቃ እንድረጋጋ መረጋጋት ነው የምፈልገውና ከነፍስ ጋር ማውራት ያስፈልጋል። ከነፍስ ጋር ግን ማውራት ስንል ዶክተር አንዳንድ ሰዎች ምን ማለት ነው አሁን ይሄ ጤነኝነት ነው? ሰው እንዴት ቁጭ ብሎ ከራሱ ጋር ያወራል የሚለው ነገር አለና ይሄ ውስጣችን ከሚሰማን ስሜት ጋር ሐሳብ እዛም መሄድ ሳይሆን ሐሳባችን ስብስብ አድርገን ለራሳችን መንገር ነው ነገሮቹ። አዎ ለራስሽ መንገር። አሁን ቅድም ምናለን ስሜታችን፣ እውቀታችን፣ ማንነታችን፣ ፈቃዳችን ያለባት ነች ነፍስ። እዚህ ቁጭ ተይና ጥያቄዎች ካሉሽ ከነፍስ ጋር ታወራለሽ። ምን እያሰብኩኝ ነው? ዋት አም አይ ቲንኪንግ? ምንድን እያስጨነቀኝ ያለው ምንድን ነው? እየረበሸኝ ነገር ያለው ምንድን ነው? ለምንድን ነው ግራ የምጋባው ብለሽ ከራስሽ ጋር የምትወያየው ነው። ከዛ መልሶቹን ታገኛለሽ፣ ታስተካክያለሽ፣ አመለካከትሽን ታስተካክያለሽ፣ ሰላም ይሆንልሻል ማለት ነው። እሺ፣ ሌላው ደግሞ ነፍሳችንን ማስተማር፣ ማሰልጠን። ነፍስሽን ታስተምሪያታለሽ፣ ታሰለጥኛታለሽ። ይሄኛው በትምህርት ቤት ብቻ ሳይሆን ጠባሳ ያላቸውን ሰዎች፣ በመከራ ውስጥ ያለፉ ሰዎችን አዳምጫቸው። ያነበበውን ነገር ሁሉ አምጥቶ የሚያወራውን ሰው አይደለም መስማት ያለብሽ። አንዳንዶቹ ኢንተርናላይዝ እንኳን ሳያረጉት ያነበቡትን እንዳለ አምጥተው ነው የሚያወሩት። ግን በፔን ውስጥ ያለፉ፣ በህመም ውስጥ ያለፉ፣ በስቃይ ውስጥ ያለፉ ሰዎችን ሲያወሩ ቁጭ ብለሽ አዳምጫቸው። ነፍስሽን ታሰለጥኛታለሽ። እንዲህም አለ ለካ፣ ይሄም አለ ለካ። እና ጠባሳ ያላቸው፣ ቆስለው የሚያውቁ፣ በጉዳት ውስጥ ያለፉ፣ ኤክስፒሪየንስ ያላቸው፣ ላይፍ ውስጥ በልምድ ውስጥ ያለፉ፣ ተሰቃይተው ያለፉ ሰዎችን እነሱ ፖድካስት ሲኖራቸው አዳምጫቸው። ያነበቡን አምጥቶ የሚያወራውን ሳይሆን ህይወቱን የኖሩትን ሰዎች አዳምጫቸውና አሰልጥኛት። ይኸውልሽ አይሽ ነፍሴ እንዲህም አይነት ነገር አለ፣ እንዲህም ይታለፋል፣ እዚህ ጋም ይደረሳል። እኔ አሁን በቅርቡ የአርቲስት ሄለን ታደሰን ቃለ መጠይቅ ሰማሁ። አርቲስት ሄለን ታደሰ ዳይሬክተር ነች፣ አርቲስት ነች፣ ጸሐፊ ነች። በቅርቡ ማራኪ በግ ላይ ፕሮግራም ነበራት። አባይ ቲቪ ላይ ነገ ትጀምራለች ፕሮግራም። አላገኘኋትም፣ ማስተዋወቅልኝ አላለችኝ። ግን ቪአይፒ ሾው የሚባል ነገ ትጀምራለች። ቁጭ ብዬ ነው የሰማኋት። 4 ልጆችን አሜሪካ እንዴት እንዳሳደገች፣ በምን አይነት ስቃይ ውስጥ እንዳለፈች። ቃለመጠይቁ ላይ ታለቅሳለች። ስታለቅስ ግን ሜካፓ እንዳይበላሽ እንደዚህ እህቶቻችን እንደሚያደርጉት እንደዚህ እያደረገች አይደለም ያለቀሰችው። እንዲምባቸው እንዳያበላሽ የሚያደርጉ እንደሱ አለ። ስቅስቅ ብላ እያለቀሰች ታሪኳን የምታወራው ማለት እያለች በሲቃ ነው የምታወራው። እሷን ልትሰሚያት ይገባል። እሷን ልታዳምጫት ይገባል። አሁን የእሷን ሾው እኔ እያስተዋወቅኩኝ ነው። ቪአይፒ ሾው አባይ ቲቪ ቅዳሜ 12 ሰዓት የሚጀምረው ቪአይፒ ሾው እንድታዩ ነው። ዩቲዩቧን ሰብስክራይብ እንድታደርጉ ለምን ይገባታል። አላገኘኋትም። ምን ያሁን ድሮ ነው ማውቃት፣ ከ20 ዓመት በፊት ነው ማውቃት። ከእሷ የበለጠ እህቷን አውቃለሁ። ገጣሚ፣ በጣም ጎበዝ ገጣሚ ያለች
ግን እያየሻት የነፍሷን ስቃይ እያየሽ ነፍስሽ ትማራለች፣ ነፍስሽ ሰለጥናለች። እንዲህም መንገድ ይታለፋል፣ ልጆቿን ያሳደገችው በዚህ አይነት መንገድ ነው ብለሽ ታያለሽ። እና ነፍስሽ መንገዱን በኖሩት ሰዎች፣ ስቃዩን በተሰቃዩትና አሸንፎ በወጡት ሰዎች ታሰለጥኛታለሽ፣ ታሳድጊያታለሽ፣ ታስተምሪያታለሽ። እነዚህ አይነት ሰዎችን በመስማት ማለት ነው። እስማማለሁ ዶክተር፣ በዚህ በጣም በደንብ ነው የምስማማው። ምንም ጊዜ የህይወት ልምድ ትልቅ ዋጋ እንዳለው አስባለሁ። ምክንያቱም እኛ ራሱ ህይወት ካስተማረችን በኋላ ከሆኑ ትክክለኛ ሰዎች የምንሆነው እና በህይወቱ የተማረን ሰው መስማት በጣም ትልቅ ዋጋ እንዳለው እኔም በደንብ ነው የማስበው። ሌላ ሰው ልጨምርልሽ። በጣም ደስ የሚለኝ ገጣሚ አለ። ገጣሚ ኤልያስ ሽታሁን። ግጥሞቹ እንዴት እንደምወዳቸው በቃ ይችላል፣ ልጁ ይችላል። እና ግጥሞቹ በጣም በሳል ናቸው፣ በጣም ጥሩ ናቸው። ፖድካስት አለው እሱ። የተለመደ ነገር አይደለም የሚጠይቀው፣ በጣም ጥልቅ ሀሳቢ ነው። እንደዚህ አይነት ሰዎችን መስማት ያስፈልጋል። እሱን አስተዋውቅልኝ ብሎኝ አይደለም፣ ግን እንዳልኩሽ ነው። ሄለንም ካገኘኋት 20 ዓመት ያልፋል። ግን ያለፈችበትን መንገድ ሳይ ግን ትውልዱ ሊያዳምጣት የሚገባት ሴት ነች። እንደዛ በጣም ቀጣይ ደግሞ የምናነሳው ለነፍሳችን ማድረግ ያለብን ነገር ብለን ነፍሳችን ቅድም ሪያሊቲውን መቀበል እውነታውን መቀበል ያቅተዋል ብለን አንስተናል እና ያንን እውነታ እንዲቀበል ማድረግ በቃ በዚህ ምድር ላይ ይሄ እውነታ አለ፣ ነፍሳችን ሊቀበል ይገባል፣ እንዲቀበል ማድረግ አለብን የሚለውን ሀሳብ ነው የምናነሳው። ዶክተር እንዴት አድርገን ነው ነፍሳችን በዓለም ላይ ያለውን እውነታ እንዲቀበል የምናደርገው? በፊት እገረም ነበር እኔ ለምሳሌ በጣም አስቸጋሪ የሆኑ ሰዎች ስኬት በስኬት ሲሆኑ እገረም ነበር። በጣም ጥሩ ሰዎች ሲደኸዩ የሚሰጡ ምናምን ሲደኸዩ በጣም እገረም ነበረ። አሁን አልገረምም። ለምን? ነፍሴ ተምራለች፣ ሰልጥናለች። ነፍሴ ሆይ ሄር ኢዝ ዘ ሪያሊቲ፣ እውነታው ይሄ ነው። ዓለም ላይ እንደዚህ ነው። እግዚአብሔር ፐርፌክት ነው። ይሄ ያለው ዓለም ግን ፐርፌክት አይደለም። ሌቦች ይሳካላቸዋል፣ ጨካኞች ይሆንላቸዋል፣ መልካም ሰዎች ይጎዳሉ፣ ጥሩ ሰዎች ሲደህዩ ታያለሽ። አልገረምም። በቃ ሪያሊቲ ነው፣ የሰዎች ሪያሊቲ ነው ብለሽ ትቀበያለሽ። አንዲት ሴት ፀሐይ ተፈራ ትባላለች፣ ቢሮ የመታ ነበር። ፀሐይ ተፈራ ብጡል ትባላለች እና ቪዚቲንግ ኤንጀልስ የሚል የሚጎበኙን መላእክቶች ብላ መጽሐፍ ጽፋለች። ትንሽዬ መጽሐፍ ነች። ሴሬብራል ፓልስ የሚባል ችግር ያለው ልጅ ነበራት። አይናገርም፣ አይንቀሳቀስም፣ ሁሌ በዳያፐር ነው፣ ሁሌ ሰው አግሮሶት ነው። እስከ 25 ዓመት ነው፣ እስከ 26 ዓመት ድረስ አሳድገዋለች። ሴሬብራል ፓልሲ እንደዛ ነው የሚያደርገው። ስቃዩን የጻፈችው የጎበኙን መላእክቶች የምትላቸው የእሱ አይነት ተመሳሳይ ችግር ያላቸውን ሰዎች ነው። እንዲህ አይነት ሪያሊቲ አለ እና በጣም የሚገርም ነው። ቪዚቲንግ ኤንጅልስ ወይም የሚጎበኙ መላእክቶች፣ እንግሊዝኛውን ነው ያዝኩትና አነበብኩት፣ ሰጠችኝና አነበብኩት። በቃ እንዲህ አይነት ሪያሊቲ አለ ዓለም ላይ። ዳውን ሲንድሮም ያላቸው ልጆች አሉ። ወላጆቻቸው አክሴፕት አድርገው ሪያሊቲውን ያሳድጓቸዋል። ኤንጅልስ ነው የሚሏቸው፣ እውነትም ኤንጅልስ ናቸው። ኦቲስቲክ ልጆች ያላቸው አሉ። አሁን በኦቲዝም ላይ በሆነ ፕሮግራም እንዞር ነበረ እና የኦቲስቲክ ወላጆችን አገኝ ነበር። ማስረዳት አልችልም። ለምን ልጅ ኦቲስቲክ ሆነ ለሚለው ጥያቄ መልስ መስጠት አልችልም። እነሱ ግን ስታያቸው ልጃቸውን ኦቲስቲክ ስፔክትረም ውስጥ መሆኑን አውቀው ልጄ መልአክ ነው ብለው ሪያሊቲውን ተቀብለው የመጣላቸውን ስጦታ ተቀብለው እንዴት እንደሚያሳድጉ ታያለሽ። ስለዚህ በቤትሽም ከመጣው ሪያሊቲ ጋር በመስማማት እንደዛ ታሳልፊያለሽ ማለት ነው። እውነታውን መቀበል፣ ሪያሊቲውን መቀበል፣ ከዛ ነፍስሽ ታርፊያለች። ሌላ ደግሞ ለነፍሳችን መንገር ያለብን ነገር ይሄ ዓለም ያው በዚህ ምድር ላይ ስንኖር አሁን ላይ እንመለከተዋለን። ብዙ ህይወት በውድድር የተሞላ ነው። ብዙ ነገራችን ለውድድር የቀረበ ነው። ህይወታችን ብዙ ነገር አለ። ብቻ ሰው አሁን ላይ የማይወዳደርበት ነገር አለ ብሎ ማለት ከባድ ነው።
በተለይ ደግሞ ከሶሻል ሚዲያ ጋር ተያይዞ ሁሉም ነገር ፊት ለፊት ወጥቷልና ሁሉም ህይወት የውድድር ሆኗል። ነፍሳችን እንዳታወዳድረን ግን መንገር አለብን። ትነግሪያታለሽ፣ አታወዳድሪኝ ፕሊዝ ተይ ሊቭ ሚ ያለውን ነው የምትያት። አታወዳድሪኝ። እከሊት አገባች አንቺ ግን አላገባሽም ትልሻለች። ለምን ታወዳድርኛለሽ ከእሷ ጋር? እሷ ታግባ እኔ ደግሞ በጊዜ ያገባለሁ ትያታለሽ። ትጠይቃለሽ። ውስጥሽ እኮ ጥያቄዎች ይመጣሉ፣ የነፍስ ጥያቄዎች ናቸው። እሱ ተሳካለት አንተ ግን አልተሳካልህም ሚል ጥያቄ ይመጣል። እሱ ይሳካለት ታዲያ ምንድን ነው ችግሩ? የኔ ሌላ ህይወት፣ እሱ የሱ ሌላ ህይወት። እንዲህ እሷ እኮ ቬኬሽኗ እኮ አሜሪካ፣ ዱባይ፣ ባንኮክ ምናምን ነው ቬኬሽኗ። አንቺ ግን በታክሲ ነው የምትሄጂው። ነፍሴ ሆይ አታወዳድሪኝ ከሰው ጋር ልኖርበት፣ እኔ የምኖረው የራሴን ኑሮ ነው ብለሽ ልትነግረት ይገባል። እኔ የራሴን ኑሮ ነው የምኖረው፣ አታወዳድሪኝ። እሱ እኮ ቤት ገዛ፣ መኪና ገዛ፣ ቤት ሰራ፣ ጉድ ፎር ሂም። ከኔ ጋር ታዲያ ምን ያገናኘዋል? ለሱ ጥሩ ነው እግዚአብሔር ይመስገን፣ ግን እኔ ግን አላወዳድረውም ብለሽ ከሌላ ሰው ጋር አለመወዳደር። ቅድም ያልኩሽ አንዳንድ ወላጆች የኦቲስቲክ እንደዚህ ወላጆች ሲናገሩ የማይወዷትን ነገር ምን እንደሆነች ልንገርሽ የምትባል ነገር አይወዱም። ሰው ልጆቻቸውን አይተው ሲል የመጨረሻ የማይወዱት ነገር የሚባል ነገር ነው። እና እንትኖችም ሌሎችም እንደዚሁ አንዳንድ ነገር ችግር የገጠማቸውም ሰዎች አይወዱትም። ያንን ድምፅ አይወዱትም። የራስሽን ኑሮ መኖር፣ ራስሽን ከሌሎች ጋር አለመወዳደር ለነፍስሽ ልትነግረት ይገባል። ነፍሴ ሆይ እኔ የራሴ እድል ፈንታለኝ፣ የራሴን ኑሮ ነው የምኖረው፣ ራሴን ከማንም ጋር አላወዳድርም፣ ከሌሎች ጋር አታወዳድር ደስ ልትነግረት ይገባል። ሰላም ትሰጥሻለች፣ ሰላም ትሰጠናለች። በመጨረሻም የምናነሳው ዶክተር ነፍሳችንን በፈጣሪ ታመኝ ማለት ነው የሚለውን ሀሳብ ነው። ብዙ ጊዜ ነፍስ ሲነሳ እንደውም ከፈጣሪ ጋር ከእምነት ጋር እናያይዘዋለን። ሰው በዚህ ምድር ላይ ሲኖር ከነፍሱ ጋር ሙግት የሚኖረው ነፍሱን የሚጋፈጣት ለነፍሱ የሚነግራት አይመስለውም ብዙ ነገር። ነፍስ ሲባል ተዘጋጅታ የተቀመጠች ልክ ይሄ አካላችን ሲሞት ወደ ፈጣሪ የምንሄድባት መንገድ ብቻ አድርጎ ብዙ ሰው ያስባል ብዬ አስባለሁ። ዛሬ ላይ ሳይሆን ከነፍሱ ጋር የሚሰራው በቃ ነገ አካሌ ሲሞት ይሄ አካሌ ሲበሰብስ ነፍሴ የምትሄድበትን ማረፊያዬም ብሎ እዚህ ምድር ላይ ከነፍሱ ጋር ያለውን ግንኙነት ብዙ ማይረዳ ሰው አለ እና ዛሬ በጣም በርካታ ነገሮች ከነፍስ ጋር ያለውን አንስተናል። አሁን አንዱ የምናነሳው ደግሞ በፈጣሪ ታመኝ ማለት ነፍሳችንን ከፈጣሪ ጋር ማቆራኘት ጥሩ የሆነ ነገርን እንድናገኝ የምናገኝበት መንገዳችን ነው ማለት ነው። እኔ ሶስት ቦዲ አለኝ፣ አካል፣ ነፍስ አለኝ፣ መንፈስ አለኝ። ስለዚህ ሶስቱ አንድ ላይ ነው እኔነቴ። ነፍሴ ግን አለች ውስጤ፣ እሷን አናግራታለሁ። እሷ የምታረጋቸው ነገሮች አሉ። ቅድም በቅድስት ድንግል ማርያም እንዳነሳ ነው ነፍሴ ጌታን ታከብረዋለች። እንዴት እንደዛለች? እኔ ጌታን አከብረዋለሁ አላለችም። ያለችው ምንድን ነው? ነፍሴ ውስጥ ያለችው ነፍሴ ጌታን ታከብረዋለች፣ መንፈሴ ደግሞ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላለች። ዳዊትም እንደዛው በቃ አታውኪኝ አትረብሽኝ ያላትና እንዳልሽው ነው። ከእሱ የተሰጠች ነች፣ በኋላም ወደሱ የምትሄድ ነች። ልክ ዳዊት እንዳለው የፊቴን መድኃኒት አምላኬን እተማመንበት ዘንድ በእግዚአብሔር ታመኝ። ሌላ ቦታ ላይ ምን ይላታል? ነፍሴ ሆይ እግዚአብሔርን አመስግኝ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ ነፍሴ ሆይ አትተክዢ፣ ነፍሴ ሆይ አመስግኝ፣ ነፍሴ ሆይ ብዙ ነገር ተደርጎልሻል ይላታል። ስለዚህ ከኛ ጋር ማውራት አለብንና ነፍሳችንን እንድትተማመን በፈጣሪ ላይ እንደ ሃይማኖታችን በፈጣሪ ላይ እንድትተማመን ማድረግ ያስፈልጋል። ችግሮች አንዳንድ ችግሮች ሲኖሩ አንድ ሰው ነበረ ችግሮች ጥያቄ ሲኖር ይጽፍና ወረቀት ላይ በረሽሙ ይጽፋል። ከዛ ወስዶ ወደዚህ ጠረጴዛ ላይ ያስቀምጠዋል እና እግዚአብሔር ሆይ ይሄ ሁሉንም ጽፌያለሁ እዚህ ላይ ሁሉንም በጽሁፍ ከልቡ ነው እኮ በጽሁፍ አቅርቤያለሁ። ይሄ ችግሮቼ እነዚህ ናቸው በጽሁፍ አቅርቤያለሁ ከልቡ ነው። እና ግን በጣም ጥሩ ነው የሆነለት። ጽፎ ያቀርብና እነዚህ ናቸው ችግሮቼ። ተማመኝ
በፈጣሪ ላይ ታም በዚህ ምድር ላይ ስትኖሪ እኔ መቼም ያለ ፈጣሪ የሚኖሩ ሰዎች ማደንቃቸዋለሁ ስልሽ እገረምባቸዋለሁ እንዴት እንደሚችሉ ምክንያቱም እንዴት እንደሚቻል አላውቅም እኔ። ስለዚህ ነፍስሽን ልታረጋጊያት ፈጣሪን አመስግኝ፣ እግዚአብሔርን አመስግኝ፣ በእግዚአብሔር ታመኝ። ነፍሴ ጌታን ታከብረዋለች፣ ነፍሴ ታመሰግነዋለች። ለእሱም እኮ ታያለሽ፣ ነፍሴ ታከብረሃለች፣ ነፍሴ ታመሰግናለች፣ ነፍሴ ትወድሃለችም ትይዋለሽ ፍቅርሽን ስትገልጭለት። እና የነፍስ ሙግት ይሄ ነው። ዛሬ ስለ ነፍስ እናወራ። የፍልስፍናውን ሳይድ አላየነውም። ለፊሎዞፊ ተማሪዎች እንዴት ነፍስ ስለኛ ሳይነሳ እንዳይሉ ብለው ነው። ምክንያቱም ስለ ሶል ወይም ስለ ነፍስ አሪስቶትል ተናግሯል፣ ፕሌቶ ተናግሯል፣ ዴካርትስ ተናግሯል። ግን የተወሳሰበ ስለሆነ እኛ ያየነው ከስነ ልቦናና ከስነ መለኮት ብቻ ነው እንጂ የፊሎዞፈሮቹን የነ ዴካርትስን ምናምን አመለካከት አላመጣንም። እና የፊሎዞፊ ተማሪዎች እንዳይቀየሙ ብዬ ነው። ዛሬ ስለ ነፍስ ሙግት፣ ነፍሳችን ምን ያስጨንቃታል፣ ነፍሳችን በህይወታችን እያለች ደግሞ ሀሴት እንድታረግ ደስተኛ እንድትሆን እኛስ ምን ማድረግ አለብን የሚሉ ሀሳቦችን ከዶክተር ጋር አነሳን። ዶክተር በጣም እናመሰግናለን። ተመልካቾቻችን በዚህ ሀሳብ አንድ ትልቅ ነገርን እንዳገኛችሁ እርግጠኛ ነን። ሳምንት ደግሞ በሌላ ርዕሰ ጉዳይ ከዶክተር ጋር የምንመጣ ነው የሚሆነው። እስከ ሳምንታችሁ ያማረ ይሁን። መልካም ጊዜ